የአንድ ሴት ጥፋት ለብዙዎቻችን ይሰጣል የሆነች ሴት ጥፋት ሲወራ ራሱ ሴቶች ስትባሉ ወይ ሴቶች ተብሎ ነው የሚነሳው ነገር ግን የሴቶችም የፍቅርም ጥፋት አይደለም አንተ ራስህን የተሳሳተች ሴት ላይ ኢንቨስት በማድረግ የመጣ እንደሆነ ያን ያክል እንኳን ሎቲስ አታረጋም ከፋ ከተባለ ስላፈቀርክ የሆነ ነገር እንደደረሰብህ ነው የምታስበው እንጂ ምን አጥፍቻለሁ ምንድነው መጀመሪያ የሰራው ስህተት አሊያም ደግሞ ምን ነበር ማወቅ ያለብኝ የሚለው ብዙዎቻችሁ በትልቁ ስፔሻሊ ወንዶች ደግሞ የምታረፍዱበትና በፍጹም ኃላፊነት የማትወስዱበት ጉዳይ ሆኗል አንድን ሴት ህይወት ውስጥ ልታስገባ ስታስብ ያ ማለት ስትወዳት ሊሆን ይችላል ወደድኩም ብላ ስትመጣ ሊሆን ይችላል የፍቅር ግንኙነት ውስጥ ሆናችሁ ሁሌም እላችኋለሁ ስለ ሴት ልጅ ማወቅ የሚገባህ ነገር አለ ስለ ሴት ልጅ መርሳት የሌለብህ ነገር አለ ስለ ሴት ልጅ የሚሰማህን ስሜት ብቻ ሳይሆን እንዲሰማክ የምታደርገውንም ስሜት ጠንቅቃ ልታውቅ ይገባል እነዚህ ነገሮች ላይ በቂ ዕውቀት ካለክ የፍቅር ግንኙነትን እንዴት መምራት እንዳለብህ የፍቅር ግንኙነት ውስጥ እንዴት መቆየት እንዳለብህና ከሴት ልጅ ጋር ኢቭን እንዴት ማውራት እንዳለብህ ማለት የፍቅር ቋንቋህን በቀላሉ ማወቅ ትችላለህ በዛሬ ቪዲዮ ላይ እናንተ ወንዶች የምታረፍዱበት ኢቭን እንደሆነም አንደርስታንድ የማታደርጉትን ነገር በራስህ መንገድ ፍቅር እንዲህ ነው ኤክስፕረስ የሚደረገው ብለህ ወይም እንዴት ፍቅር እንደዚህ ኤክስፕረስ ይደረግ ይችላል ብለህ ያመንከው ሊሆን ይችላል ነገር ግን ከኛ ሴቶች ሲሆን ምን አይነት ነው የሚለውንም መልስ የሚሰጣችሁ ስለ ሴት ልጅ በፍጹም ልትረሱት ስለማይገባ ነገሮች ነው በዛሬ ቪዲዮ ላይ ይዤላችሁ የመጣው ከኔ ጋር ታችሁጋ እንደተለመደው የተወሰኑ ደቂቃዎችን ከቆያችሁ ሁሌም ኮንፊውዝድ የሚያረጋችሁን ወይ መመለስ ያልቻላችሁትን ጥያቄ ስለኛ ስለ ሴቶች መልስላችኋለሁ ሃይ እንዴት ናችሁ ዮዲት ነኝ እንኳን ደህና መጣችሁ ወደ ዳውስ እዚህ ቻናል ላይ እንደምታውቁት ከኛ ከሴቶች ሚስጥር አካፍላችኋለሁ ስለኛ ሴቶች ነግራችኋለሁ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን እኔ ምለው ቆያረ ቁጭ ብዬ ነው እንጂ የምጠይቃችሁ ይሄንንማ ቁጭ ብዬ ተጠይቃችሁ ለምንድን ነው ሰብስክራይብ ማታረጉት ለምንድን ነው የዶል ምልክቷን ማትጫኑት አንኛውም ሰብስክራይብ አድርጉ የዶል ምልክቷን ተጫኑ አንደኛ ሁሉም ወንድ ስለ ሴት ልጅ ማወቅ ያለበት ፍቅረኛው ሳያረጋት የወደደችውን ፍቅረኛውንም ቢሆን ጠንቅቆ ማወቅ ያለበት ድንበሩን ስትነካ እንዳላከበረችው ሲሰማ ወይም ልታከብረው ካልቻለች በእርግጠኝነት የምነግርህ ከዛ ቦታ መሄድ ብቻ መፍትሄው እንደሆነ ነው ስታከብር ካያት ወይም እንድታከብር አድርገሃት ራሱ ከዛ በኋላ ያንን ድንበር ሰብራ ድጋሚ ተመሳሳይ አይነት ክብር ከሷ አገኛለሁ ብለህ ካሰብክ ያ ነው ስተታችሁ የሚሆነው አንድን ሴት የፍቅር ህይወት አብርሃት ከመጀመር በፊት የተሳሳተችዋን ሴት ፒክ እንዳላደረክ እርግጠኛ መሆን መቻል አለብህ ትክክለኛዋ ከሆነች ያለችው የምታከብር ከሆነ በሆነ አጋጣሚ አሁን ለምሳሌ እንደ ምሳሌነት ቺት አደረገችብህ እንበል ያንን ፓርቲ ቅርታ አድርጋት አብርሃት ካረካት ድጋሚ ያንን አይነት ክብር ወይም ድጋሚ ታከብረኛለች ብለህ ካሰብክ የሞኝ ሐሳብ ነው ይቅርታ አርግላት ህይወት ውስጥ በዙሪያ ትኑር ግን ድጋሚ ፍቅረኛ አርጋት እንደ አንድ ወንድ ወይም እንደ ባል እንደ አባት ተከብሬ ከሷ ጋር ኖራለሁ ብለህ ካሰብክ ሞኝነት ነው ተመሳሳይ ከዛ ቦታ የመሄድ አቅም ሊኖር ይገባል በአንድ ሴት ዙሪያ ስትሆን አንድ ሴት ለሌላ ወንድ አቴንሽን ስትሰጥ እያየክ አብርሃት ለመሆን ከመረጥክ አንተ ነው ዋጋው የምትከፍለው በድጋሚ ነግርሃለሁ ምክንያቱም እያየክ ያለውን እየተሰማክ ያለውን ስሜት ባላየ ባልሰማ ያለፍከው አንተ ነህ ከሷ መሄድ ሲገባ እዛ ቦታ ቆይታ ራስ የምታሰቃየው አንተ ነህ ማስተዋል ያለብህ ወይ ማወቅ ያለብህ ለራስ የውሸትም ሆነ የመሸወጃ ሰበብ መስጠት የሌለብህ ኬስ አንዴ ሴት ልጅ አንተን ዲስሪስፔክት ማድረግ ከጀመረች በኋላ ይቅርታ አድርገህ አብርሃት ለመሆን በተለይ ስሜታዊ የሆኑ በተለይ በግንኙነታችሁ ላይ ከዛ ባለፈ ደግሞ ድንበርህን አንተን ህመም የሚሰጥህን ነገር እያደረገች አብርሃት ለመሆን ፈቃደኛ ከሆንክ ቀሪ ጊዜ ከሷ ጋር ያለው ተመሳሳይ እንደሚሆን ቃል እገባልሃለሁ ነገር ግን ከዛ ቦታ ፊትህን አዙረ የመሄድ አቅም ካለክ እሷን ከህይወት የማባረር እሷ ላይ አይ እንደዚህ አይነት ነገር ላስተናግድ አልችልም ብለህ ከመጀመሪያው ጀምሮ ካላስቆምካት አሁንም ድጋሚ ነግርሃለሁ ምንም ለውጥ አታመጣም እየደጋገመች ታደርገዋለች ባታደርገው መጀመሪያ ታደርገው ነበር ስለዚህ መቼም መርሳት የሌለባችሁ አንዴ ልታከብር ፈቃደኛ ካልሆነች አንዴ ክብርን ከደፈረች ሌላኛው ደግሞ እድል ከሰጠሃት
መቼም እንደማይሰራ ነው። አትደራደር በክብርህ። ክብርህን ከጣሰች ደግማ ለመጣስ ባለሙሉ መብት እንደሆነች ነው የምታስበው። ስለዚህ ትልቅ አቅም ሊኖር ይገባል ከዛ ቦታ ለመሄድ የትኛውንም ቢሆን ዋጋ ከፍለ። ሁለተኛው ስለ ሴት ልጅ መርሳት የሌለብህ ነገር ስላንተ በደንብ እንደምታውቅ ነው። አንድ ሴት ወደድኩሽ ብለ ከተጠጋሃት ቀን ጀምሮ ወደድኩት ብላ ካሰበች ቀን ጀምሮ ስላንተ በደንብ ነው የምታውቀው። ስለዚህ ከዚህ በፊትም ተናግሬያለሁ። ሴት ልጅ ስለመዋሸት ስታስብ በተለይ ደግሞ የጠየቀችህን ጥያቄ ለመመለስ ከማሰብ በፊት በተለይ በውሸት ቀይረ አሊያ ማስረዝም አሊያም ስታይሉን ቀይረ ከመናገር በፊት ለጠየቀችህን ጥያቄ አስተውል። ምክንያቱም መልሱን ታውቀዋለች ኦልሬዲ። ይሄንን መርሳት የለብን። ሁለተኛው ደግሞ ሴት ልጅ ከወደድካት ወይም እንዳፈቀርካት ከሩቅ ሀገር ነው የምታውቀው። ገና በዙሪያዋ ስትሆን በደንብ ነው በቃ የማሽተት አቅም በጣም ነው የምታውቀው። ስለዚህ እንደወደድካት ካወቀች በቂዋ ነው። የምትፈልገው ነገር ከአንተ በዙሪያ ከሆነች የምትፈልገው ማረጋገጫ ነው። ማረጋገጫው መስጠት ያለብህ ለአንድ ሴት እንዳንተው ተመሳሳይ ነገር ማሳየት ስትጀምር ነው። እንደወደደችኝ እንዴት ላቅ እችላለሁ ካልክ ስለ ሴት ልጅ የግዴታ ማወቅ ካለባችሁ ነገሮች ውስጥ አንዱ ስለሆነ እዚህ ቪዲዮ መጨረሻ ላይ እነግርሃለሁ። ስለዚህ ያ ስሜት ሲሰማክ ቢሆን የተሻለ ነው። እንደወደድካት እንዳፈቀርካትና እንደፈለካት ለመናገር ጊዜ ያስፈልጋል ስለ ሴት ልጅ ማለት ነው። ያንን ፊሊንግ ካላገኘ እመነኝ ታውቃለች እንደወደድካት። ከነገርካት ደግሞ ስሜቷን ኤክስፕረስ እንዳትገልጽልህ ምናልባትም ደግሞ እንደፈለገች እንዳታሳውቅ ልታደርጋት ትችላለህ። ኮንፈርት ዞኗ ይሆናል። ነገር ግን ካልነገርካት ማሳየት ስትጀምር ማሳወቅ ስትጀምርና እርግጠኛ ስትሆን ስትነግራት የዛኔ ደስ የሚል የፍቅር ህይወት ልትሰጥ ትችላለህ። ስለ ሴት ልጅ ሌላኛው በፍጹም ነው የምላችሁ መርሳት የሌለባችሁ በዚህ ሌቭል ላይ አትዋሻት ብያለሁ። በማወቅ ደረጃ ላይ ነው የምልህ። እንደወደድካት ታውቃለች ብያለሁ። ስላንተ ማወቅ የሚገባትን ነገር ሳትጠይቅህ ንገራት። ደግማ ስትጠይቅህ ደግሞ ማወቅ ያለብህ ነገር ምናልባት ከበቂ በላይ ማወቅ ፈልጋለች። በባህሪዋ ቀናተኛ ልትሆን ትችላለች። በባህሪዋ ደግሞ የሆነ በቃ አይደለ ነገሮች ቀዝቀዝ በረድ ሲሉ ዝም ማለት ወይም አንተን የሆነ ነገር በቃ እንደዚህ አይነት ነገሮች እንዳሉባት ልታውቅ ነው የሚገባው። ስለዚህ አንዴ ይገባታል ማወቅ ይገባታል ብለህ የሰጣሃትን ኢንፎርሜሽን እንድትበታትንልህ ስትጠይቅህ ወይ በቀልድ ወይ በፌዝና ለምን ብለህ ጥያቄዋን በጥያቄን መመለስ ያለብህ። ማወቅ ያለባትን ትወቅ። ከዛ ውጪ ዲቴል ለሴት ልጅ በፍጹም እንዳትነግር። ፍቅር ህይወትን ነው የሚያበላሸው። ለአንተ ያላትን አመለካከትን ይቀይራል። ደን ደግሞ መቼም ነው ማትተው። በነገሮች በተፈጠሩ የሆነ ግጭትም ሆነ ነገሮች በመጡ ቁጥር አንተ እኮ እያለች መጠቀሚያው ነው የምታደርገው። ስለዚህ እንዳትረሳ ይሄንን። ከአንድ ሴት ጋር ወደድኩሽም ብለህ ስትሄድ አብረሃትን በፍቅር ግንኙነት ስትቆይ ሶስቱን ነገሮች እንዳትዘናጋባቸው በቃ። ሶስተኛው ወንድ ልጅ ስለ ሴት ልጅ መርሳት የሌለበት ማወቅ ያለበትና መሸወድ የሌለበት ትልቁ ነገር አንድ ሴት በዙሪያ ከሆነ ባንተ ጉዳዮች የምትጨቃጨቅ ከሆነ ፍቅር እንዳለባት ነው ማወቅ ያለበት። አንድ ሴት ዝምታን የመረጠች ቀን ወይም ዝም ማለት የጀመረች ቀን ውስጧ ለአንተ ያላት ቦታና ስሜት ሞቷል ማለት ነው። ይሄንን አብዛኛዎቻችሁ ትዘናጋላችሁ። ከማን ጋር ዋልክ? ምን አደረክ? ይሄ ነገር ልክ አይደለም፣ ይሄን ነገር አስተካክል እሺ ሳትል ነው ባይዘው ፍቅርህን ራሱ ሳትቀበለው ገና በዙሪያ ሆነ ለአንተ ያላትን ስሜት ካወቀች በኋላ የሆነ ስሜት ሲኖራት ከምታሳይ ምልክቶች ውስጥ አንዱ ይሄ ነው። በቃ ቦሲሉን ሳይሆን እንዴት ነው ኬር ማድረግ ስላንተ እያሰበች እንደሆነ አንተን ይጎዳል ብላ በሷ አይን ያየችው ነገር በዛ ላይ ደግሞ ልክ ነን ባይዘው በጣም ልክ ነን። ተሳስተን አናውቅም። ከፍቅር ሲሆን ማለት ነው የምታደርገው ነገር ወደኋላ የሚያስቀር ከሆነ ደስ የማይሉ ነገሮች የሚታዩብህ ነው የማይለውጥህ ነገር ከሆነ በአጠቃላይ ሁሉም ሰው አንተም የሆነ ጓደኛህን እህትህን ታይ ይሄ ነገር ልክ አይደለም እንደዚህ ታርግልሽ እንደዚህ ቦታ ለምን ተገኛሽ ብለህ ተጨንቀ እንደምታደርገው ሁላ ሴት ልጅ የፍቅር ስሜት ሲኖራት ብቻ ይሄንን ፓወሯን ወይም ይሄንን ኢነርጂዋን እንደምትጠቀም ሁላችሁም ልትጋውቁ ይገባል። ምን አይነት ጨቅጫቃ ናት፣ ነገረኛ ናት፣ ምላሷ ምናምን ትላላችሁ አይደለ? ኖ ይሄ የሚያሳየው ለአንተ ምን አይነት ጥልቅ የሆነ ፍቅር፣ ምን አይነት ክብር ያለው ቦታ፣ ምን ያህል ያንተን ከፍታ ያንተን ደህንነት እንደምትፈልግ የሚያሳይ ነው። ስላንተ ግድ ካልሰጣት አንተ ህይወቷ ውስጥ ኖር ካልኖርክ ማንሙን ትንሽ እንኳን ስሜት ከሌላት
የመጀመሪያ የምታስተናግደው የምትጠሉትን እናንተ ችላ መባልን ኩራትን ማንን ለማናገር እንኳን ስልክን ለማንሳት እነዚህን ነው የምታስተናግደው። እድል የሚባል አትሰጥህም በዙሪያዋ እንድትገኝ። ነገር ግን እድል ተሰጥቶ እድልህን እንድትጠቀመው ቀን በቀን ኢነርጂዋን የምትጠቀም ከሆነ ማወቅ ያለብህ ነገር ስለ ሴት ልጅ ለአንተ ትልቅ ቦታ እንዳላት ነው። የተሰጠህን ቦታ ማክበር መውደድና መለወጥ ከቻልክ መለወጥ ብለህ የሄድክ ቀን የሆነ ቦታ ላይ ለምን አትናገርም ከምትል ሴት ጋር ልትሆን ትችላለህ። ፍቅርን ፊል እንዳታደርግ ታውቃለህ። ዘዌኛ ይሄ እንደዚህ ነው የምንገልጸው ፍቅራችንን። ይሄ ተፈጥሯችን ነው። ያንተ ሌላ ሊሆን ይችላል። ግን ይሄንን ካላየ ከአንድ ሴት ላይ ትወደኛለች፣ ታፈቅረኛለች፣ የኔ ሞዳት ሴት ወይም እኔ የምትወደኝ ሴት ዝምተኛ አንድ ነገር ተናግረኛት ምንም ባደርግ ምንም አትለኝም ምናምን ሪያክት ካላደረገች አንድ ሴት ልጅ በአንተ ህይወት ላይ አንተ በምታደርገው አንተ በምትለው ነገር ላይ አትወድህም፣ አትልፋ። ውሸት ነው። ሌላ ነገር አለ ማለት ነው። ወይ በጣም ትፈርሃለች፣ ወይ በጣም ትጨነቃለች፣ ወይ ከአንተ ጋር የሆነችበት ምክንያት ሌላ ነው። ስለዚህ የሆነ ሪያክሽን ታሳያለች ሴት ልጅ ህይወቷ ውስጥ እስካለ ድረስ። እናንተ ማይጥማችሁ በጣም የሚደብራችሁ ምናምን ሊሆን ይችላል፣ ግን ከፍቅራችን ነው። ዝምታን እስካልመረጠች ድረስ ስለ አንድ ሴት ማወቅ ያለብህ ነገር ብትጣሉ ርቀት ላይ ብትሆኑ ገና ህይወቷ ውስጥም ባትገባ ይሄን ኢነርጂዋን ካየህ ለአንተ ፍቅር እንዳላት ታውቀህ ሙከራ ማድረግ ካለብህ ተጣልታችሁም ሆነ ለመታረቅ የምትወደኝ አይመስለኝም ብለህ ካሰብክ እንደምትወድህ ለማወቅ ይሁን ፍቅረኛህን ላለማጣት ይረዳሃል። ዝምታን የመረጠች ቀን መኖርት ዝም አይላት ቆን ችላ ምትል ልታናግርም ፍቃደኛ ካልሆነች አንተ ምንም ነህ። ይሄንን ስለ ሴት ልጅ ልታውቁ ይገባል። አራተኛው ስለ ሴት ልጅ ወንድ ልጅ መርሳት የሌለበት ስለሱ እንደሱ ማትረሳቸው ነገሮች እንዳሉ ነው። ለምሳሌ እንዴት ትሪት እንዳደረካት በታሪክ አትረሳም። አንድ ሴት ልጅ እንዴት እንዳየሃት፣ እንዴት እንዳናገርካት፣ እንዴት እንዲሰማት እንዳደረካት፣ በአጠቃላይ እንዴት እንደተንከባከብካት መቼም ነው ማትረሳው። ይሄንን ምትረሳ ከሆነ ወይም ይሄንን ነገር የማታስተውል ከሆነ ሳንዴ የሆነ ዋጋ ታስከፍላለች። እንደወደደች ባወቅ ሰዓት ልክ እርግጠኛ በሆንክ ሰዓት አሁን ለምሳሌ የምትገፋት ከሆነ መጀመሪያ ላይ የምትሰጣትን ጊዜ፣ እንክብካቤ፣ ትኩረት የምትከለክላት ከሆነ በጣም ስትፈልግህ ማታገኝህ አይነት ወንድ መሆን ከጀመርክ ትጽፈዋለች። መዝገብ አላት፣ ውስጧ የምትመዘግበው እያንዳንዷ ነገር አላት። የሆነ ቀን መጠቀም ሲኖርባት ትተኩስብሃለች። ኢዚ። ስለዚህ አንድን ሴት ወደድኩሽ ብለህ ወደ እሷ ስትሄድ መስጠት የምትችለውን መስጠት በምትችለው ልክ ሊሚት ሊኖርህ ይገባል። እንድታከብርህ ማድረግ፣ እንድትወድህ ማድረግ፣ ለአንተ ያላትን ቦታ ማወቅ፣ ዋጋህ እንዲገባህ ማድረግ መቻል። እነዚህም በሙሉ በሚገባውና በልኩ። ነገ ማድረግ የማትችለው ነገር፣ ልትሰጣት የማትችለው ነገር፣ ልታሳያት የማትችለው ነገር ዛሬ ፍቅረኛክ እንድትሆን ኦር አብራክ እንድትሆን ብዙ ልታደርግ ትችላለህ። ነገ ግን ከሌለክ እሷ የምታስበውና የምታውቀው ኦር የምትረዳው ወይም ወደ አንተ ሪያክት የምታደርገው በመጀመሪያው ነው እንጂ ዛሬ ላይ ባለው አይደለም። ዛሬ ላይ የምታሳያት ነገር ያንን እንድትጠቀም ያደርጋታል። ያንን ስህተት አትስሩ በመጀመሪያ። ከዛ ባለፈ ግን ከአንደበት ለሚወጣው ነው ማለት ለምታደርገው እንዲሰማት ለምታደርጋቸው ለእያንዳንዱ ነገር በፍጹም ሴት ልጅ ልትረሳ አትችልም። በፍቅር ስም ደግሞ አብራክ የሆነች ሴት ይሄንን ትረሳለች ብለህ ካሰብክ በጣም ሞኝ ነው ማለት ነው። ከአንድ ሴት አይምሮ መውጣት ካልፈለክ፣ ልቧ ውስጥ መንገስ ከፈለክና ቀሪ ዘመንህን አብራ ውስጥ ልቧ ውስጥ መኖር ከፈለክ አንተ እሷን ትሪት የምታደርጋቸውን ነገሮች ከማስመሰል ነፃ የሆነ በምትችለው በአቅምህ አክሴፕት ያደረገችው ማንነትህን አሳይተ እንድትወዳት ካደረካት ብቻ ነው። ምክንያቱም ትሬን ያረካት ነገሮች ናቸው። በቃ አንተን እንድታይበት እንድታቀበትና እንድትረዳህ ያረክባት መንገድ እሷን በቃ በስነ ስርዓት እንድትመራ ያደርጋታል። ብዙ ጊዜ ይሄንን አፋልሳችሁ ነው የምትሄዱት። ግን በኋላ የተጣመመ ነገር መቃናት ይገባ ወለ ጭቅጭቅ የተሞላበት ጤነኛ ያልሆነ ሰላማዊ ያልሆነ ነገር ታስተናግዳለህ። እዛ መድረስ አይገባህም ወንድሜ። ወደ አንድ ሴት ስትሄድ ራስህን ሁን፣ የምትችለውን ያቅምህን ሳታስመስል ለመወደድ ወይም አብራክ ስትሆን ብለህ ዋጋ መክፈል የለብህም። በቀላሉ በዚህ መንክ እንዳትረሳ ማድረግ ነው ያለብህ። የማትረሳቸውን ነገሮች አድርገህ አሰተሃል። የሆነ ቀን ከምትጠቀመው የማትረሳው ማንነት ውስጡ አስቀምጥ። አምስተኛው ስለ ሴት ልጅ አንድ ወንድ መርሳት የሌለበት ነገር ሴት ልጅ ስትወድ፣ ሴት ልጅ ካንተ ፍቅር ሲይዛት፣ ሴት ልጅ ህይወቷ ውስጥ ልታስገባ ስትፈልግ
ሰውነቷ ያወራል። ቦዲ ላንጉዌጅ አላት። አይኗ ያወራል፣ አፏም ያወራል። ኢች ኤቭሪ ድርጊቷ በደንብ ነው የሚነግራት። የምትሰጥ ፍንጮች ጎርፈው አያልቁም። ስትወድ ያንን ማየት ብዙዎቻችሁ አትችሉ። እንደወደደችን በምን ልወቅ ትላለህ። ያንን ግን የምታጡበት ዋናው ምክንያታችሁ ምንድነው ታውቃለህ? ቀድመህ ትነግራታለህ እንደወደድካት፣ ቀድመህ ታሳውቃለህ። ያንን ምቾት ከሰጣችኋት ደግሞ ለአንድ ሴት ቅድም ነግሬያችኋለሁ ምን አይነት ቦታ እንዳለች ኖቲስ ላታደርግ ትችላለች። እስክታጣክ ልትጠብቅ ትችላለች እንደወደደች። ግን ልታስተውል ከቻልክ ሴት ልጅ አይኗ ይናገራል። አይኗ ይናገራል። ለማየት ሞክሩ። ፎከስ አድርግ። ፎከስ የምናደርገው ሁላችንም እናንተን ብቻ ሰጥተው የሚያመሳስለን ነገር ሴቶችም ወንዶችም ልክ ስንወድ ወይ ስናፈቅር ትኩረት የምናደርገው የሚሰማን ስሜት ብቻ ነው። እኛ ጋር ያለውን ስሜት ብቻ ነው። ስለአንተ የሚሰማኝን ስሜት ብቻ ነው ትኩረት። አንተም ስለሷ የሚሰማን ስሜት ብቻ የምታተኩር ከሆነ ስሜትህ የሚያስደርግህን ነገር ነው እንጂ የምታየው እሷ ምን እያደረገች ነው፣ ምን እየተናገረች ነው፣ ምን አይነት ምልክት እየሰጠችኝ ነው፣ ስለወደደችኝ ነው፣ ስለፈለገችኝ ነው፣ ስለጠላችኝ ነው። ሌላኛው ደግሞ የማትለዩበት ምክንያት ለምሳሌ ያልወደደችህንም ሴት አብራክ ያለችን መለየት አትችልም። ያንተ የራስ ስሜት ላይ ትኩረት ካደረግ መደበሪያ ልታደርግ ትችላለች። ቻት ታደርጋለች፣ ስልክህን ታወራለች፣ እንገናኝ ስትል ትመጣለች። ወላ ጓደኞቿን ሰብስባ መጣ ፈታ ልትል ትችላለች። ይሄንን ግን የምትወድ ሴት ልታደርገው አትችልም። ለምሳሌ በስልክ የምታወራ ቻት ላይ በጣም አክቲቭ የሆነች ሴት ናት። እንገናኝ ስትላት ስትመጣ ወንድ መስላ ልትመጣ ትችላለች። ሴት ጓደኛዋን ተከትላት በጣም ዘንጣ ለየት ብላ የሚገርም ጠረን ኖሯት መታ ከአንተ ጋር ኳሊቲ ታይም ስለማሳለፍ ነው የምታስበው እንጂ የሆነ ራሷን ጥላ ተዝረክርካ አትራክቲቭ ሆና ጓደኞቿን ይዛ ልትመጣ አትችልም። ያን ያህል እንትና ኬርለስ ናችሁ። ደን የሚገባክ ደግሞ በቃኝ ከዚህ በኋላ ደብሮኛል ፊቷን አዙራ ስትሄድ ወር ከሌላ ወንድ ጋር ስትባነናለች። እዛ አካኪ ዘራፍ ይመጣል። ያን ያህል ርቀት አትሄዱ። የወደደች ሴት ነግሬያለሁ። ትንሽ ፎከስ አድርግ። የራስህን ስሜት ከተው መደበቅ እንኳን ብትፈልግ ተፈጥሮዋ እንድትደብቅ አያደርግህም። ማየት የሚገባህን ታያለህ። ደን ጠይቅ። አሁን ወዳኛለች ስትጠይቃት ምላሿን አይተህ ነው ወደ ሌላ ጉዳይ መግባት ያለብህ። ቀድማችሁ ሌላ ጉዳይ ላይ ትገቡና ይዘዋወር ይቀያየራል ቦታ፣ የዛኔ ችግር ይፈጠራል። ስለዚህ ሴት ልጅ ስትወድ ስለ ሴት ልጅ ማወቅ ያለብህ ነገር ከመናገር በፊት እንዳፈቀርካትም እንደወደድካትም የሷን ፊሊንግ ማወቅ መቻል አለብህ። የመጀመሪያው ደን ስትወድ ሁሉ ነገሯ ይናገርሃል ብያለሁ። የምትሞክራቸው ነገሮች ጥያቄዎች መልስ አላቸው። የምትፈልጋቸው ነገሮች መልስ አላቸው። ልንካሽ ብትላት ፍቃድ ፐርሚሽን ይኖርሃል። ብዙ ነገር ኢዚ ይሆናል፣ አይካበድም። ያን ያህል ኤክስትሪምሊ ሲምፕል ነው። ግን ማስተዋል ከቻላችሁ ነው። ስትወድ አስተውል። ሐሳቤን ከወደዳችሁት ካመናችሁት ከተቀበላችሁት ለኔ በላይ ካሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። እኔ የታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።